እና በጣም እግዚአብሔር ይባርክሽ ማለት እንዳንቺ አይነት ሰዎችን በምድሪቷ ላይ ስላስነሳ እኔ በጣም እግዚአብሔርን አመሰግናለሁ። ምክንያቱም እኛ ፈሪዎች ነን። እኛ አገልጋይ የተባልነው ጠቅላላ ስፔሻሊ የፕሮቴስታንት እምነት ተከታይ ክርስቶስን የምንከተል ሰዎች በጣም ፈሪዎች ነን። ትልቁ ተቋም ወንጌላዊት ቤተ ክርስቲያን ያልቻለውን ያልደፈረውን ቶፒክ አንቺ ደፍረሽ እዚህ ሚዲያ ላይ በማጋለጥሽ እኔ በጣም ደስ ይለኛል። ሁሌም አይሻለሁ፣ እገባለሁ። አንዳንዴ ገባና እንደውም ወዲያው ሰው ስለሚወጣብሽ እወጣለሁ ምናምንና እኔ እግዚአብሔርን ነው የማመሰግነው በዚህ አገልግሎት። ምክንያቱም መድረክ ላይ መቆም ሰው ላይ መጮህ ትርጉም አያመጣም። አንዳንዴ በጓዳ ውስጥ የሚሰራውን ግፍ አጋልጦ እንደዚህ ማውጣት ይሄ እግዚአብሔር ካረዳ በስተቀር አይቻልም። እውነት ለመናገር እኔ አላረገውም። እኔ እንግዲህ 20 ዓመት ምናምን አካባቢ ላይ አገልግሎት ላይ ቆይቻለሁ፣ ግን አላረገውም። እኔ ፈሪ ነኝ። ትልቁም ተቋም አብያተ ክርስቲያናት ህብረት ዓለሙ ሽጣ በነበሩ ሰዓት ኢቨን አሁን ጻድቁ ከመጣ በኋላም አላደረጉትም። ይሄን ወጥተው አላጋለጡ። ከነሱ ስር የነበሩት እነ ቃልዮት፣ እነ ሙሉ ወንጌል፣ እነ ህይወት ብርሃን፣ እነ መሰረተ ክርስቶስ ይሄን አውጥተው አልተናገሩም። እስቲል አሁን ድረስ ወይ ሪቫይዝድ ቢያደርጉልን በቃ ተቀይሯል ሃይማኖቱ ቢሉን እንደኛ ደስ ይለናል። ሁላችን ተቀይሯል፣ በቃ እናንተ ድሮ የተነገርናችሁ ልክ አይደለም፣ አሁን እኛ ቀይረነዋል። ስለቀየር ነው በቃ በዚህኛው እነሱ አሁን በሚሏችሁ ሂዱ ቢሉን እኛም እርምጃችንና ወይም ደግሞ ሌላ እንግዲህ ሃይማኖት የሚመጣ ከሆነ እንትን እናስተካክላለን። ግን ሁሉም ፈርቶ ዳር ነው ያለው። በጣም በቃ እንዴት ነው በምን ሁኔታ ነው ጳውሎስ ማናዚም አደረገባችሁ አይደል ያላቸው የገላትያን ቤተክርስቲያን። እኛ አሁን ያለነው ትርምስ እኔ አዚም ነው ይመስል መሳሪያ ታጥቆ ቸርች የሚገባ እኔ እንትን ነኝ ብሎ ራሱን ጋርድ ያለው የሚያስፈራራ ሰዎችን የሚያስር የሚገርፍ የሰው ንብረት የሚቀማ የሰው ትልቅ ሆቴልን ሳይቀር የሚወርስ እንግዲህ አገልጋይ ያለበት ምድር ላይ እኔ ባለሁበት አሁን ወደዚህ ውጩ ላይ ካድሬዎች መጥተው እዚህ ድረስ ቤተክርስቲያን ድረስ ገብተው ሰዎችን ወደዚህና ወደዛ እያደረጉ የሚያንገላቱበት የሚያስፈራሩበት ምዕመናትን የሚያስፈራሩበት የሰው ሀገር እንኳን መጥተው ማለት ይሄ ማለት ምን ያህል እንደወረድን እኔ ሪቫይዝ ተደርጓል ተብሎ ቢነገረን እኔ የወንጌል አማኞች ላይ የነበረው ምዕመን ጠቅላላ የሚቀመጥ አይመስለኝም። ግን ዋኖች የተባሉት እንኳን ደፍረው ወጥተው አልተናገሩም። እኔ ለምንድን ነው የማይናገሩት? ለምን አቋማቸውን ለምን ሪቫይዝ ያደረጉትም? ሚዲያ አላቸው፣ ትላልቅ ፐብሊክ ፊገር አላቸው። ለምሳሌ የነበርኩባት ቃልዮት 10 ሚሊዮን ምዕመን አላት። እነ ሙሉ ወንጌል በጣም ብዙ ምዕመን አላቸው። እነ መሰረተ ክርስቶስ ብዙ ምዕመን አላቸው። ለምን ወጥተው እነ መካነ ኢየሱስ የመጀመሪያ ብዙ ምዕመኖች የሚከተሏቸው ናቸው። ግን እንደዚህ እንዳሸንፈልቶ እንደ ሰውን ወንበዴ ሆኖ ሲያወናብዱ ይኖራል። ይሄ እንግዲህ በጣም ነው። ይሄንን ነው የደፈርሽው አንቺ። ምናልባት ቤተሰብሽ ላይ ስደት ሊደርስ ይችላል፣ አንቺ ላይ ስደት ሊደርስ ይችላል፣ አንቺን ሊያስፈራሩሽ ይችላሉ፣ ብዙ ነገር ሊያደርጉሽ ይችላሉ። ግን የጠራሽ ኢየሱስ የታመነ ነው። ምክንያቱም አንቺ ከነ ጳውሎስ አትበልጭም፣ አንቺ ከራሱ ከክርስቶስ አትበልጭም። እነሱ ላይ የደረሰ ሁሉ አንቺ ላይ ይደርሳል። ግን እውነቱን ገልጠሽ ግን እንደዚህ መድፈረሽ እኔ በጣም ቃላት የለኝም። በቃ እኔ በጣም ነው ከባለቤቴ ጋር እንጸልይልሻለን አንዳንዴ ደስ ይለናል በጣም። እና ይሄ በጣም እግዚአብሔር ይባርክሽ። ምክንያቱም መጀመሪያ ላይ ትዝ ካለሽ እንደውም ራስሽ ትንሽ እንዳትጎጂ ብዬ እንትን ብልሽ የዛ ዕለት ነው ተናደሽብኝ አስወጣሽኝ። ምክንያቱም ብዙ ነገር እንደሚደርስብሽ ስለማቅ እንዳትጎጂ ራስሽን እየጠበቅሽ አልኩሽ። እና ከዛ እኔ እንትን ነኝ ብለሽ አስወጣሽኝና ያኔ ይኖራል። ከዚህ የበለጠ ነገር ሊደርስብሽ ይችላል። ከዚህ የበለጠ ነገር ግን እግዚአብሔር ደግሞ የታመነ ነው። እሱ አንቺን ያኔ በልጅነትሽ የጠራሽ አምላክ ዛሬም የታመነ ነው። ምንም እዛ ምድረ በዳ ላይ አንቺና እሱ ብቻ ሆናችሁ ያወራችሁት ነገር ይፈጸማል። አንቺ ግን እንደዚሁ ግለጭው፣ ክርስቶስን ግለጭው። አሁን 268 ሰው አለ። ያኔ ደግሞ ቀይሩና ቶፒው ወንጌልን ስበኪበት። በቃ ኢየሱስ ጌታ ነው። የሞተውን ያስነሳል፣ የታመመውን ያድናል፣ ይፈውሳል፣ የታሰረውን ይፈታል። ኢየሱስ ጌታ ነው። በአንቺ ውስጥ ያለው ይሄ የታመነው ጌታ እሱ ለዘላለም ታማኝ ነው። እኛ ብንወርቅ እኛ ብንነሳ፣ ሰሞኑን አላያችሁም እንዴ? ካየሽ እኮ ብዙ በሚዲያ እኮ
እኔ ልሄድ ነው እኔ እንትን ልሄድ ነው ምናምን ይቅርታ አድርግልኝና ከማን ነው ከሄዱት አገልጋይንን የነበሩ ሰዎች ይሄዱ አሉና ልንሄድ ነው ምናምን ብለው ይነጫነጫሉ። እንዴ አውጥ ይሄ እኮ መንገድ አይመችም፣ ጠባብ መንገድ ነው፣ በጣም ጠባብ መንገድ ነው። መዝፈን ለሚመች ሰው አይመችም። መጠጣት ለምን ዓለማዊ ቦይፍሬንድ ገርል ፍሬንድ ለመያዝ አይመችም። በትዳር ላይ ትዳር ለመደረብ አይመችም። ይሄ በጣም ቀጭንና በጣም ላይት የሆነ መንገድ ነውና አንቺ ጌታ ኢየሱስ ይርዳሽ፣ ይጠብቅሽ፣ ሁልጊዜ እንደዚሁ እንደበረታሽ ኑሪ። እኔ በቃ አፕሪሼት ነው በቃ በጣም ላረግሽ የምፈልገው በቃ እንደዚህ ነው። ኢንከሬጅ ነው ላረግሽ የምፈልገው። ትላልቆቹ ተቋሙት ያልደፈሩትን ድፍረት አንቺ ትዳፍረሻል። ማንን አምነሽ? ክርስቶስን አምነሽ። ይሄ ደግሞ በቃ መቀጠል ነው። አንዳንዶቻችሁ ማድረግ ያለ 260 ምናምን ሰው አለ አይደል? በቃ ሳፖርት አድርጓት በብዙ ነገር። ምናልባት ስራ ሌትኗ ልትሄድ ትችላለች። ከስራ ሁሉ ሊያስባሯት ይችላሉ። እዛ ቤተሰብ ላይ ስደት ሊደርስ ይችላል። ብዙ ነገር ሊደርስበት በጣም ባይዘወይ እንዳይመስል ማፊያዎች ናቸው። የገንዘብ ሳፖርት አልፈልግም። እንድታዳም አንዴ ምንም አይነት የገንዘብ ሳፖርት አልፈልግም። በዛ አይደለም ሰዎቹ በጣም ማፊያ ናቸው። የሚቻሉ አይደለም። እንኳን ኢትዮጵያ አይደለም ሰው ሀገር ላይ መጥተው በጣም ማፊያዎች ናቸው። አፍሽን ያዘጉሻል። እንግዲህ ትላልቅ የተባሉ ሀገር ላይ አፍሽን የሚያዘጉ ሰዎች ናቸው። ያን ያክል ነው ፓወር ያላቸው። ተባረኩ። ጌታ ኢየሱስ ይባርካችሁ። እንደዚህ አይነት ንግግር በነገራችን ላይ መስማት አልፈልግም። ለምን መሰለ? ለእነሱ ክፍተት እየፈጠርክላቸው ኃይል እንዳላቸው ጉልበት እንዳላቸው እየመጣችሁ እንድትነግሩኝ አልፈልግም። ሶሪ ወንድሜ አከብርሃለሁ። እንደዚህ አይነት ነገር ግን መስማት አልፈልግም። እነሱ ኃይል እንዳላቸው ሰው እንዲነግረኝ አልፈልግም። መንፈሳዊ ሰዎች እንዳልሆኑ ላስረዳ ፈልግ ያው እንጂ እነሱ እንደዚህ ናቸው እንደዚህ ይችላሉ እንደዚህ ይሄን መስማት አልፈልግም። እኔ በአጠቃላይ ማለት ነው አይችሉም። ምድረ ፈሳም ነው የተሰበሰበ አይችሉም። በነብሱ ትን ብላ በምትወጣ ጋርዱ እዛው ተቆሞ በትንታ የኔ አምላክ ከሁሉ ይበልጣል። እኔ ውስጥ ያለው ጌታ ዓለምን እንደ ብይ የሚያሽከረክር አምላክ ነው ያለኝ። እኔ ውስጥ ያለው ጌታ ከሁሉ ይበልጣል። ስለዚህ ማንም እንደዚህ ናቸው፣ ኃይለኛ ናቸው፣ አስፈራኝ ናቸው፣ ገዳይ ናቸው አልሰማም። እኔ ልቤ ትልቅ ነው። ምክንያቱም እኔ አሻግሬ የማየው በክርስቶስ አይን ነው፣ ራሴን የማየው አምላኬን ትልቅነት። ስለዚህ እኔ ጎልያድ የቆመውን ጎልያድ ሳይሆን ዳዊት አይንና አእምሮ ውስጥ የተሳለውን ኢየሱስ ክርስቶስን ነው የምመለከተው። እንደዚህ የሆነ ቦታ ስትሰጧቸው ጅሎች ስለሆኑ ይቀበሉት ያምኑታል። በነገራችን ላይ እዚህ ስትሰጧቸው ከፍ ከፍ ስታደርጓቸው ወይን አስፈሪዎች ገዳዮች ምናምን እያልኩ በፈራ ኖሮ ገና ድሮ ያጠፉኝ ነበር። ምክንያቱም መሀይሞች ናቸው እነዚህ ሰዎች፣ መሀይሞች ናቸው፣ ጅሎች ናቸው። እንደገና ከየጫካው ውስጥ የመጡት ምንም የሚያውቁት ነገር የለም። ስለዚህ ያላችኋቸውን ነገር ናቸው ያላችኋቸውን። ጀግና ነህ አንተ እኮ በቃ የእግዚአብሔር ሰው የተቀባህ ካሏቸው የተቀቡ ናቸው። ማጥፋት ትችላለህ፣ ድምፅ ዝም ማድረግ ትችላለህ ሲባሉ ናቸው። ፈሪ መሆናቸው እኔ ደግሞ ነግራቸዋለሁ። በትንታ የሚሞት እኔ የሚጠብቀኝ ዙሪያዬን የከበበኝ የእግዚአብሔር መንፈስ ነው። የኢየሱስ ደም ነው በእኔ ላይ ያለው። እነሱ ግን የተከበበው እሱ ግን መሳሪያ የያዘ በዛና በግራና በቀኝ ትን ብሎት በሚሞት ሰው ነው የሚጠበቀው። የሆነ ጋርድ ስለተነፋፋ እስከ ጥግ ድረስ ማይክል ጃክሰንም ማነው ታይሰንም እኮ ሽባ በሰው ነው አሁን እየተደገፈ እየተነሳ ያለ ታይሰን፣ የዓለምን እንደዚህ በቦክስ ያንቀጠቀጠው ታይሰን ምን ትልቅ ነው የሚባለው ኃያል የተባለ ከምንረግጠው አፈር በታች ዘላለማዊ እንኳን ቢሆን ለዚህ ነው ያንን መዝሙር ወደው ዘላለማዊ እንኳን ቢሆን የእግዚአብሔር ልክ አይደለም። ዓለም ማለት ሕፃን ልጅ የሚጫወትባት ብይ ነች በእግዚአብሔር እጅ ላይ። ይሄን አምላክ ነው ያለኝ። ልብንና ኩላሊትን የሚመረምር ፀጉር ሁሉ ሳይቀር የቆጠረ አልፋና ኦሜጋ ዓለም ሳይፈጠር በፊት የነበረ በቃሉ የፈጠረ። ስለዚህ እኔ ሰው አልፈራም። ለዚሁም ጠንቋይ ማለት ነው በፈራ በሪስፔክት መፈራቸው የእግዚአብሔር መንፈስ ያለባቸው ሰዎች በሪስፔክት ፍራቻ ሳይሆን ሪስፔክት አደርጋቸዋለሁ። የእግዚአብሔር መንፈስ ያለባቸው ቃሉን የሚያውቁ ሰዎች በጣም ሪስፔክት የፍራቻ ሳይሆን ሪስፔክት አለ ለነሱ። ከዛ ውጪ እንኳን መፍራት በጣም ነው የምንቃችሁ። በነገራችን ላይ ትኖራላችሁ እዚህ እንቃችኋለሁ። በትንታ በምትጠፋ ነፍስ ነው የምትጠበቁት። የሆነ ጅላጅል ጋርድ በግራና በቀኝ ነፈዝ ጋርድ አስቋቁማችሁ ማንም አይፈራችሁ። ማንም ይፈራቸው የለም። ተፈርታችሁ አይደለም እስካሁንም ድረስ ዝም ብዬ የራሴን ኑሮ ልኑር እያለ ነው እንጂ ሰው ፈሳሞች ናችሁ። ምድረ ፈሳም ደግሞ ማን ነው እናንተን የሚፈራው? ደግሞ በክርስቶስ ላይ የሚሸቀጥ ሸቃጭ እንፍራ እንዴ?
ዳዊት ነው እንጂ የሚያስፈራው ጎልያድ አይደለም። አምላኩ በሚገዳደረው አምላኩን ይዞ የወጣው ዳዊት እንጂ አስፈሪው ጎልያድ አይደለም የሚያስፈራው። ስለዚህ የዳዊት አምላክ የኔ አምላክ እንደሆነ እወቁ። የዳዊት አምላክ የትናንትናው የዳንኤል አምላክ አንበሶች አፍ ያወጣ አምላክ የእሱ አምላክ ነው የማመልከው፣ የዳዊትን አምላክ የአባቶቼን አምላክ ነው የምከተለውም የማመልከውም። ስለዚህ ሰላም አዲስ እንትን አትስጧቸው። በነገራችን ላይ ይሄ ስትነፋፏቸው ይበልጥ ጅሎች ናቸው፣ ይነፋፋሉ። የሆነ ፕሮቲን አትስጧቸው፣ አታጉርሷቸው። ፕሮቲን ጅሎች ስለሆኑ ማለት ነው። አንዱ ስለ ሁሉ ሞተ። ሄሉዬ አመሰግናለሁ። ደግሞ ጠንቋይ ቤት ሄዶ አስደግሞ እኮ ነው የሚንቀሳቀሰው። እድል ስለሰጠሽኝ አመሰግናለሁ። ተባረክ እህቴ። አንቺ ለኔ እኛ ቤት ያለውን ጉድ ጎልቶ ለኛ እንድታይ ያደረግሽ የኛ ቤት ሚረል ነሽ። እኛ ቤት ያለውን ጉድ እኛ የማየት እኛ ብቻ ሳይሆን መሪ የሆኑ ሰዎች ከኛ ፊት ለፊት መሪ ነኝ ባዮቹ ለነሱ የተደበቀውን የኛ ቤት ጉድ በእግዚአብሔር መንፈስ አውቀሽ ተረድተሽ እኛ ጎልቶ ለኛ እንድታይ ያደረግሽ የኛ ቤት ሚረር ነሽ አንቺ። ብዙ ነገር ያወራሃለሁ። ሁለት ነገር ነው ማውራት የምንፈልገው። እነሱ አሁን አንቺ ትላንት ወዲያ እኔ ኢየሱስ ክርስቶስን እንዲያርግ ያለው ብለሽ ዋሽተሽ ዝም ብለሽ እነሱን ለመፈተን ያወራሽው ነገር ለመፈተን አይደለም። ከፊት ለፊት የተናገርኩት ቃል አለ፣ እሱ ተቆርጧል። ከፊት ለፊት ተናግሬያለሁ። ሸቀጥ የሚሸቀጥ በሱፐር ማርኬት የተቀመጠ ኢየሱስ የለኝም። አሁንም ቢሆን አለ እየደገምኩት ነበር። ሱፐር ማርኬት ውስጥ ተቀምጦ የሚሸቀጥበት ኢየሱስ የኔ አይደለም፣ የነሱ ነው። በገንዘብ ገዝታችሁ የምትወስዱት ኢየሱስ ይቺ ስለቆረጧት ነው። በገንዘብ ገዝታችሁ የምትወስዱት ኢየሱስ እኔ የለኝም፣ የኔ አምላክ አይደለም ብዬ ተናግሬያለሁ። ያችን 4 እና 3 ዓመት አንቺ ያወራሽው እየጮህሽ የቆይሽውን መቼም ወጥቶ እቺ ልጅቷ እንደዚህ እያለች ናት የኛ ቤት ይፈተሽ ያሉ አንድም ነቢይ የለም፣ አንድም ፓስተር የለም። ትናንትና ግን የሆነ ነገር አንቺ በራስሽ ላይ ነው በህይወትሽ ላይ ነው የፈረድሽው። ግን ፎቶሽን አምጥቶ አንቺ ያወራሽውን ነገር ቆራርጦ ስራም ትቶ ነቢያት ባዮቹ የእነኚህ ሐሰተኛ ነቢያት ሸራ ውስጥ የተወተፉ ጅሎች ቀበሮዎች የበግ ለምድ የለበሱ ቀበሮዎች መጥተው ምንድነው የሚሉት? እቺ ልጅቷ መጀመሪያም በውስጧ ላይ ያለው የተከማቸው የእግዚአብሔር መንፈስ ሳይሆን ክፉ መንፈስ ነው ብለናል፣ ጮኸናል፣ እኛ ወተን ሚዲያ ላይ አውርተናል እያሉ እኔ ያውቃለሁ። አንድም ሰው ባንቺ ላይ ቪዲዮ የሰራ የለም። ተወትፎ ተሸሽጎ አንቺ ብሎክ አድርጎ እየተደበቁ የቆዩ ሌቦቹ ምንድነው የሚሉት? አሁን ወጥቶ እንደዚህ ናት የአእምሮ በሽታ አለባት ምናምን እያሉ ትናንትና ሲያወሩ እኔ ሚዲያ ላይ ገብቼ ከነሱ ጋር እየተጨቃጨቅኩ ነበር ያወራው የቆየሁት። ስለዚህ ክርስቶስን ክደሻል ሳይሆን ክርስቶስን ለኛ የክርስቶስ ፍቅር ምን እንደሆነ ክርስቶስ ማን እንደሆነ ጎልቶ ለኛ እንድታይ እየጮህሽ የቆየሽ ጀግና ሴት ነሽ፣ ጀግና ክርስቲያን ነሽ። ከነሱ ትበልጫለሽ። ስለዚህ አሁንም ቢሆን እዚህ ላይ ያላችሁ 307 እና 8 ሰዎች አላችሁ። በሷ ውስጥ ያለው ክፉ መንፈስ ቢሆን ኖሮ የሌላ ሃይማኖትን አምጥታ እዛ ቤት እንደዚህ አይነት ነገር አለ ብላ የሌላን ሃይማኖት ነበረ የሌላ ቤት ጉድ ነበረ የምታወጣው። የኛ ቤትን የራሷን ቤት የራሷን ገመና ከኋላ በኩል ያለው ልክ አይደለም። ክርስቶስን እያሳያችሁት አይደለም። እናንተ የኤሊ ልጆች ናቸው። ኤሊ ልጆች ስለሆናችሁ እግዚአብሔር ይመጣል፣ እኔንም ጭምር ያጠፋል። የኤሊ ልጆች ስተት ለኤሊና ለእግዚአብሔር ታቦት ራሱ አልበጀውም። የኤሊ ስተት የኤሊ ልጆች ስተት ኤሊንም ገለዋል፣ የእግዚአብሔርም ታቦት እንዲማረክ አድርጓል። ስለዚህ እናንተ የኤሊ ልጆች ናቸው፣ እኔንም ይዛችሁ እኔንም ትገሉኛላችሁ ብለሃ በራሷ ላይ የወሰነች ጀግና ናት ብዬ ተናግሬላችኋለሁ። ለነሱ አሉ እዚህ ላይ ደግሞ መጥቶ ላንቺ ኮሜንት የሚሰጡ ሰዎች በርቺ ያሉ ሰዎችን እያንዳንዳቸው አውቃቸዋለሁ። እዛ ቤት ናቸው ሴቶች ሊበሉኝ እንደዚህ አፍኖ ነው የያዙኝ። ሁሉም ተመሳሳይ ነው የሚያወሩ። ስለዚህ አሁንም በርቺ።
ጌታ ካንቺ ጋር ይሁን። እኔ ያለኝ ማለት ነው ያለኝ ቻንስ ያለኝ እድል በእጄ ያለው ነገር ብኖር ጸሎትና ጸሎት ብቻ ነው። እጸልይልሻለሁ ስላንቺ። ለምን ማስወጣው ግዛቸው? ለምን አስወጣዋል? ስለዚህ ሌቦች ናቸው። መጽሐፍ ቅዱስ ላይ ያቺ ሴትዮዋ ይሄ ኢየሱስ ክርስቶስ በውሃ ዳር ላይ ውሃ ልትቀዳ የመጣች ሴትዮዋ ጉዴን የነገረኝ ሰውየው ኑና እዩ ብለሃ ውሃ ልትቀዳ ይዛ የመጣቸውን እንስራዋን ትታ ወደ ከተማ ነው የሮጠችው። በእውነት እነሱ የውሸትን ወንጌል ማይክ ይዞ ጎፈራቸውን በጥሮ በሱፍ ተወጥሮ ሸራ ወጥሮ እነኚህ ሰዎችን እየገደሉ ነው የቆዩት። መድረክ ላይ የጠፉ አንቺ ወጥተሽ አሁን ትናንትና እኔ ወጥቼ ጠፍቻለሁ በቃ ብለሽ ነው የተናገርሽው። አንቺ ቆራርጦ እነሱ ያመጡት አንቺ ወጥተሽ ነው ከቤተ ክርስቲያን ወጥቻለሁ ጠፍቻለሁ ነው ከመድረኩ ወጥቻለሁ ነው ያልሽው። እግዚአብሔር በተለያዩ አቅጣጫ አንቺን ያገኝሻል። በንሳም ነገ ትመለሽን። እነሱ መድረክ ላይ የጠፉ የጥፋት ልጆች አሉ። መድረክ ላይ ማይክ ይዞ ወንጌል ይዞ የጠፉ ስንቶች አሉ። መድረክ ላይ መጥፋት የተኛው ነው የሚበልጠው? ከቤት ወጥቶ መጥፋት ነው። ያ ዮሐንስ ወንጌል ላይ ሉቃስ ወንጌል ላይ ልጁ ከቤት ከአባቱ የራሱን ድርሻ ከአባቱ ወስዶ የጠፋ ልጅ ተመልሶ እያለቀሰ ነው የመጣ። ያኛው ግን ቤት ላይ ቁጭ ብሎ ቆይቶ ምንድነው የሆነው? ወጥቶ ጠፍቶ ቀርቷል። ስለሱ የእግዚአብሔር ቃል ተመልሷል ተብሎም አልተጻፈም። ያኛው ቆይቶ ከአባቱ ጋር ከአባቱ ቤት የቆየው አሁን እነሱ ያ ሰውዬው ያ ልጁ ነው የሚመስለኝ እኔ ሳስበው። ያ ወጥቶ የጠፋው ልጅ ተመልሶ ተጸጽቶ ተመልሶ መጥቷል። እነኚህ ደግሞ ማይክ ይዞ የእግዚአብሔርን ቃል ይዞ እውነት የሚመስለው ውሸት እየተናገሩ የቆዩት ሰዎቹን እየገደሉ ናቸው። አንቺ ራስሽ አሁን እውነት ቢሆን አንቺ የተናገርሽው ቃል እውነት ቢሆን እኔ ህዝቡ ከሚጠፋ እኔ በራሴ ላይ እርምጃ ወስዳለሁ፣ በነፍሴ ላይ በስጋዬ ላይ እርምጃ ወስዳለሁ ብለሽ ነው ግራውን ቀኙን አይተሽ 3 እና 4 ዓመት ጮኸሽ ብቻሽ ይህንን ነገር እየሰራሽ ከቆየሽ በኋላ ወጥተሽ አሁን እንደዚህ እንትን ሆነ። እነሱ ስንቶችን እየገደሉ ናቸው። ስንቶች በእነሱ እሺ ሶሪ ወንድሜ ትናንትና ኖ የዛን ቀን ከሆነ የተቦለካችሁት መልካም ነገር ለእኔ የሚጽፉትን ሰዎች ሞዴሬተሮቹ እየቦለኩ ስድቡን ፒን ሲያደርጉ ነበር የነበሩት። ማለት የሚሰድቡኝን ሰዎች ፒን እያደረጉ ሞዴሬተሮቹን ትሩዝ የሚል አካውንት ምን እንዳጠፋው አላውቅም ቦልከሽኛል ስላላችሁት እኔ ግማሾቻችሁን አልቦለኩም። እነሱ ናቸው ሲቦልኩ የነበሩት። መልካም ነገር ስድቡን ፒን እያደረጉ ጥሩ ነገር ለእኔ የሚጽፉትን ውጪ ዝጊው በቃ አትሳደቢ ምን ለእኔ መልካም ነገር እዚህ ጋር ሲጽፉ የነበሩትን በጠቅላላ እየቦለኩ እንትኑ ስድቡን ግን ፒን ሲያደርጉ ነበረ። ከላይ ሁሉንም ሞዴሬተሮች ብሎክ አድርጌያቸዋለሁ። ቱሪዝም የሚለውን አካውንት ገብቻ አስወጣለሁኝ። ለሁላችሁንም ልንገራችሁ ብዬ ነው። እሺ ቀጥል። ሶሪ ስለዚህ እኔ እንደዚህ ብያቸዋለሁ። እሷ ወጣ ጠፍታለች አይደለም እንዴ? እግዚአብሔር ወይ በበሽታ ወይ እሷ ራሷ ተመልሳ ትመጣለች ንስሐ ገብታ እሷ ከእግዚአብሔር ጋር ነገ ወዴት ትታረቃለች። አሁንም አልወጣችም። ወጣ ከሆነችም ተመልሳ ትመጣለች። እናንተስ ምን ትሆናላችሁ? ምን ትሆናላችሁ ብያቸዋለሁ። እናንተ መድረክ ላይ የጠፋችሁ መድረክ ላይ እየሰበካችሁ እየተነበያችሁ የእግዚአብሔርን ቃል እንትን እያደረጋችሁ ሰዎቹን አፈር እያስበላችሁ ሶፍት እያስበላችሁ አሁን እኮ እኛ ቤት ያለው ጉድ ማለት ነው። እዛ ቤት እኛ የማርያምን የጊዮርጊስን የገብርኤልን ፎቶ አናመልክም ብለን ከመጣን በኋላ ወደ እነሱ ቤት ስንሄድ ግርግዳው በር ላይ ድሮ መስቀል ነበር በቸርች ፊት ለፊት ላይ የሚሰቀለው። አሁን የነሱ ፎቶ ነው። ይሄ የኤስካቫተር አካፋ የሚመስለው እጆቻቸው በአንድ እጅ ማይክ ይዛሉ፣ ጨርቅና ማይክ ይዛሉ። በአንድ እጅ እጃቸው አካፋ የሚመስለው እጃቸውን እንደዚህ አድርጎ እንትን ያደርጋል። ቤት ወደ መድረኩ ሲገባ መድረክ ላይ የሚለጠፈው የነሱ ፎቶ ነው። ግርግዳ ላይ የሚለጠፈው የነሱ ፎቶ ነው። አሁን ብሎ የኛ ቤት ፍሪጁ፣ እኛ የምንነዳው መኪና፣ ቴሌቪዥኑ ጠቅላላ አልገው የነሱ ፎቶ ሆኖ አልቋል። የምንለብሰው ልብሳችን ሁሉ የነሱ ፎቶ ነው። የነሱን ፎቶ እያመለከንን እሺ፣ ከስጋ በሽታ የነሱን ዘይት ጠጥተን እንድናለን።
ከነብስ በሽታ እንዴት ነው ምንድነው? አሁን የታመመ ሰው ጠቅላላ ምንድነው የሚያደርገው? የሆነ ነገር ሲያም ንሳ አይገባም፣ አይጸልይም። የነሱ ዘይት የት አለ? ዘይቱ ተደርድሮ መደርደሪያው ላይ 7-8 ዘይቶቹ እንደዚህ ተደርድሮ ዘይቱን ይጠጣል። መጸለይ የሚባል ነገር የለም። ጸሎት ውስጥ ምን አለ? ንሳ አለ። ንሳ ይገባል። ጸሎት ውስጥ ምን አለ? እግዚአብሔርን ሰው ያመሰግናል። ምስጋና የለም፣ ንሳ የለም። ዘይት 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 ነው። እንደዚህ የሆነን እዛ ቤት በኦርቶዶክሶቹ ጋር እኛ ትተን የመጣ ነው። የድንግል ማርያምን ፎቶ ትተን የወጣ ነው። ፎቶ የነሱን ፎቶ እያመለከን አሁን እኛ ቤት እኔ የኛ መስሪያ ቤት እኔ ኢትዮ ጅቡቲ ምድር ባቡር ላይ ነው የሚሰራው። አንድ እህታችን ምንድነው የምታደርገው? ከኋላ ከኮምፒውተር ኋላ በኩል ተደብቃ ፎቶ እንደዚህ በእጅ ይዛለች። ወደ 3 የዛይት ብልቃስ እንደዚህ ይዛ መታለች። ተቀባብታ ፎቶን ትስማለች። ምንድነው አንቺ ምንድነው የምታደርጊው? የነብይ እኮ ነው። የሱ ጸሎት እኮ ነው። የሱ ዘይት እኮ ነው እኔን እያኖረኝ ያለው። ስንት ጥንቆላ በእኔ ላይ ተደርጎበታል፣ ስንት ነገር እኔ ተበላሽቶበታል ብላ ፎቶን ትስማለች። ፎቶ እየሳመን የነሱን ፎቶ እየሳመን ነው። ስለዚህ ወድቀናል፣ ጠፍተናል። በእውነት ከእግዚአብሔር መንግስት ከመንፈስ ቅዱስ ኔትወርክ ውስጥ ወጥተናል። ንሳ መግባት አለብን፣ ማልቀስ መቻል አለብን፣ መመለስ መቻል። ታድሶ በእኛ ቸርች ላይ ካልመጣ በስተቀር መኖር አንችልም ባይነኝ። ተባረኩላችሁ። ተባረክ ዮናስ አለ። ተባረክ ወንድሜ። ረጅም ሰዓት ጠበኩኝ። ቴንኪው በጣም እድሉን ስለሰጠሽኝ። ልዬ ደግሞ ቴንኪው በጣም አመሰግናለሁ። ከዚህ በፊት አውርተን ነበር። እኔ እንደውም በውስጥ በደረጀ መዝሙር ብትሰሪ በደረጀ የከበደ መዝሙር ብዬ አሁን አይደለም ማቅሽ የግርግሩ ስለተፈጠረ አይደለም ማቅሽ እና የምታርጊው ነገር መንግስተ ሰማይ ያ በደረጀ መዝሙር ወይ ነፃነት የሚለው ወይ ነፃ በሚለው መዝሙር ስር ይሽ እንደ ካስታወሽ አንድ ሰው ማስታወሰው አለ። በመንግስተ ሰማይ የሚለው የደረጀ ነፃነት ዶም ሳይማ 3 ዓመት ምናምን ይሆናልና እኔ አሁን ያንቺን እኔ እንደ አንድ ትልቅ አገልግሎት ነው የማየው። እውነቴን ነው የምልሽ፣ እንደ አንድ ሚኒስትሪ እንደ አንድ ተቋም ነው የማይሽ። ለምን ብቻሽን የተጋፈጥሻቸው ምንም ስህተት የለብሽም። አንቺ ነገ ተነስተሽ እዛ ሄዳለሁ ብትኝ እውነት ለመናገር እኔ በክርስቶስ ከሽንገላ የጸዳ እንትን ነው ለመሰለሽ። አንቺ እውነተኛ የክርስቶስ ቀና አይነት ልብ ያለሽ ሴት ስለሆንሽ እኔ አልፈርድብሽም። ለምን ብዙዎቹን ታግለሻል ብቻሽን። አዎ ሌቦች ናቸው፣ ስም መጥራት ይቻላል። ሌቦች ናቸው። ሌባ በቃ ሌባ ማለት ምንም እንትን የለውም። በክርስቶስ ወንጌል በክርስቶስ መስቀል የሚሸቅጡት ሁል ጊዜ እንደውም አንቺ እንደ አንድ አገልግሎት ነው ይዘሽ መቀጠል ያለብሽ እንጂ ማንንም ፈርተሽ ነገ ቤተሰቤ ላይ ተጽዕኖ ያመጣብኛል ምናምን ብሳትይ እንደ አንድ አገልግሎት ይዘሹ ቀጥይበት ነው። እኔ ቤተሰቤ ላይ ተጽዕኖ ያመጣል እኮ አላልኩም። የኔ ቤተሰቦች እኮ ማለት ራሳቸው ግማሽ ኢትዮጵያ ናቸው። እኔ ስለ ቤተሰብ ሳይሆን ያወራሁት ይሳደባሉ። ቤተሰቤን ይጎዳሉ አልተናገርኩም። ቤተሰብ ይሳደባሉ ነው እንጂ ያልኩት ቤተሰብ ተናገር ሳይሆን በቃ ማለት ይሄን አገልግሎትሽን እንድታቆሚ አልፈልግም ልልሽ ነው። ለምን የምናየው ነገር ነው። ወንጌል እየተነገደበት ነው፣ እየተሸቀተበት ነው። ነብይ ነኝ እያለ እየመጣ የራሱን ኑሮ የሚነዱት መኪና የሚኖሩት ቤት ከየት ነው የሚያመጡት? ከምዕመኑ የሚወስዱት አይደለ? ልክ አንቺ የምትናገር እዚህ ጋር አንደኛ ነገር እግዚአብሔር ጸጋ እንደሚሰጥ አውቃለሁ። ግን ጸጋ የሚሰጠው እንድታገለግይበት እንጂ ሀብትና ንብረት የራስሽን ተድላ ቤት ንብረት ምናምን ቁሳዊ ነገር እንድታተርፊበትና እንድትኖሪበት አይደለም። ሌላው ላይ እንድትጠግቢ ሶፍት ልታበይ ጨርቅ እንትን ልትይ ላብሽን እንትን ልትይ አይደለም። ስለዚህ እኔ የትም ሄድሽ የትም እዚህ ሞንሽ ምናምን፣ ግን አንቺ እውነተኛ የክርስቶስ ልብ ያለሽ ሴት ነሽ። ከልብም ነው ጌታን የምትከተዩ። እኔ ይሄን ነው ማቅ ከልብሽ ጌታ እንደምትከተይ። ለምን ሌላው ፈርቶ ዝም እንደማይናገር ለምን ወጥቶ አደባባይ ወጥቶ ለምን እንደማይቃወማቸው ነው እኔ ግራ የሚገባኝ። በጣም ግራ የሚገባኝ እሱ ነው። እየታየ መጽሐፍ ቅዱሳዊ ያልሆነ ነገር ከመጽሐፍ ቅዱስ የውጭ የሆነ ነገር እየሆነ እንደሆነ እየታወቀ ዝም ብሎ አሜን ብሎ መቀበሉ ለምን እንዳስፈለገ ምን አይገባኝም።
አንድ አንቺ ብቻ ነሽ ቲክቶክ ላይ አንድ አንቺና አቤል አቡና ብቻ ማያችሁ። ሌላው ግን የሚሰራው ምንድነው? ቅበተ እምነት እንኳን የሚሰሩ ሰዎች እነዚህን እንኳን አይከለክሏቸውም፣ እነሱን እንኳን አይቃወሟቸውም። የሌላ እምነት ተቋምን መጽሐፍ እያመጡ ጉድዩ ስንት ጉድ አለ እዚህ ቤት። እዚህ ቤት እኮ በጣም ብዙ ጉዶች አሉ። ወንጌል ትክክለኛውን ወንጌል ስበከው፣ ስለ ክርስቶስ ስበከው። እዚህ መተህ የእነ እንትና የሌላ እምነት እንትና ማርያም ምናምን እያለ በቃ የእነሱ እምነት ነው ስለ እነሱ በቃ እንደሱ ሳይሆን ትክክለኛው ወንጌል ይሄ ነው እያልክ ስበክ። ቤት ውስጥ ያሉትን ደግሞ እነዚህ ሟርተኛ ስንቱን መድኃኒት አስጥለው የገደሉትን ስንቱን ብሩ ንብረቱን ቤቱን የዘረፉትን ወርቁን ምኑን አንጣ እያሉ ምዕመኑ እኮ የሚኖረው ኑሮና አገልጋዩን ነብይ ነኝ ቅብርጥሴ ነኝ የሚለው ኑሮ እኮ አይገናኝም። ገባሻ? አሁን እንኳን ለበዓል እንኳን የሆነ ለልጆቹ እንኳን ለማስተማሪያ የሚሆን ለቤት የሚበላ እንኳን ያጣ፣ ግን እነሱ ግን አስራትና መባ እየወሰዱ ከምዕመኑ የሚነዱት መኪና የሚኖሩት ቤት ከየት ነው የመጣው? እኔ አሁን እዚህ የምኖርበት ሀገር ምናልባት አንቺም እዚህ አውሮፓ ስለሆንሽ ታውቂዋለሽ፣ አገልጋይ ከኛ እኩል ሰርቶ ነው የሚገባው። እሑድ ነው ቸርች የምንገናኘው። የሙሉ ጊዜ የግማሽ ጊዜ የሚባል ነገር የለም። አገልጋይ ከቤተ ክርስቲያን ሊከፍል አይደለም የተቀመጠው። ሙያ ካለው ትምህርት ካለው ወጥቶ ይስራ። ይሄ ምን በቃ የሚያገለግል ከሆነ ከራሱ ከኪሱ ያገልግል፣ ሰርቶ በላቡ ከቤተ ክርስቲያን እየወሰደ አይደለም። እኔ አልቀበልም። እኔ በአሁን ዘመን ነብይ አለ ብዬ አልቀበልም፣ ሐዋርያ አለ ብዬ አልቀበልም። በዚህ ዘመን እኔ ባለሁበት ዘመን አልቀበልም፣ የለም ብዬ ማምነው ስለማልቀበል እኔ የምቀበለው መሬት ላይ ያለችዋን ቤተክርስቲያን እነ ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ እነዚህን ቸርቾች ናቸው እንጂ የምቀበለው እኔ ማንም ኢንተርናሽናል ቅብርጥሴ ብሎ መጥቶ ብሩን እየሰበሰበ የራሱን ቤት የሚኖር የራሱን ልጆች የሚያኖር ውጭን የሚያስተምር ጥራ ብትኝ እጠራለሁ። ለምሳሌ ፓስተር ዳዊት ወንድም ብትይ ይሄ ጭሮ ምትይ በጣም ወንጌልን ያሰደቡ አንደኛ ናቸው። ወንጌል እንዲሰደቡ ወንጌል ላይ ያሾፉ የቀለዱ የፓስተርን ስም ይዞ ፓስተርን ብሎ ፓስተር ነኝ ብሎ እዚህ ቲክቶክ ላይ መጥቶ የሚያላግጥ እንኳን ወዝ እንኳን የሌለው ወይ ቴዎሎጂ ተምሮ ይሁን አላውቅም፣ ግን እኔ ስነ ስርዓት የሌለው የሚያወራው ቀልዱ አንድ ፓስተር ነኝ የሚል ቲክቶክ ላይ መጥቶ እንደዚህ የሚወረደ ቀልዱ ምኑ በወንጌል የሚያሾፈው ብሮድካስቱ ላይ ደግሞ መጥቶ የሚያቀርባቸው ሰዎች በቃ ዓለማዊ ከሌላ እምነት የመጡ ምናምን ለወንጌላውያን ምንድን ነው የሚጠቅመው? ከሌላ ትምህርት የመተው አፋቸውን ሲከፍቱ ወንጌላውያን ሲሰድቡ ምን ሲሉ ሲያንቋሽሹ እንደ የራሱ ፓስተር ተብዬው ራሱ ፓስተር ዮናታን የምትዩ እዩ ጩፋ ብትዩ ዳንሳ ብትዩ የሚነዱት መኪና የሚኖሩት ኑሮ ልጆቻቸውን የሚያኖሩት ስንት ሀገር ነው ቤት ያላቸው? ይሄ ሁሉ ኬት ነው የመጣው? እነሱ የሚሰብኩት እሺ ምዕመኑ ለምን ሀብታም አልሆነም? እነሱ ብቻ ናቸው ሀብታም የሚሆኑት? እና ይሄ አንቺ እንትን የምትይው እኔ እንደ አንድ ትልቅ አገልግሎት ነው የማየውና በማንም እንዳታቆሚ። በውስጥ መጥቶ እንኳን ቢያስፈራሩሽ ምን ቢሉሽ በቃ አንቺ ለጌታ ካለሽ እውነተኛ ወንጌል ክርስቶስ ነው። ከክርስቶስ ውጪ ሌላ የለም። በቃ ከክርስቶስ ውጪ ሌላ የለም። እኛ ሰው አናመልክም። እኛ የተሰቀለልን ኢየሱስ ክርስቶስ ነው። እሱን ነው የምናመልከው፣ እሱን ነው የምንከተለው። ኢየሱስ ክርስቶስ እንደዚህ ሆንላችኋል ምናምን አለ። ሰርተን የእጆቻችን ስራ እንዲባርክ ነው የምንጸልየው እንጂ አንጣ ብለን እንደዚህ አስማት ስራ ብለን አንጸልይም።